እናንተ ሙስሊሞች ለምንድነው ወደ ካዕባ ብቻ ዞራችሁ የምትሰግዱት? የእናንተ ጌታ ካዕባ ላይ ነው ወይ ያለው? የምትሰግዱት ለአላህ እስከሆነ ድረስ ለምን ወደ ፈለጋችሁት አቅጣጫ ዞራችሁ አትሰግዱም ይሉናል። ቅድሚያ የጥያቄያቸው መሰረቱ ምንጩ ምንድነው? ኪታባቸው ሸርጥም አርካንም ነዋቂድም ስለሌለው እነሱ ጋር አምልኮ ሚለውን ያውቁታል እንጂ አምልኮ ብለው መቼ ይጀምራል በምን ያበቃል ሸርጡ ምንድነው ነዋቂዱ ምንድነው አርካን የላቸውም። በራሳቸው ፍቃድ ቸርቿ ባስቀመጠችው ህግና ስርዓት ነው የሚመሩት። እኛ ጋር ያ ስላልሆነ ግራ ሊጋቡ ይችላሉ። ግን እኛ እንደ ጥያቄው እናስተናግድና እኛ ለካዕባ አይደለም የምንሰግደው። መጀመሪያ መረዳት ያለባችሁ ነጥብ ወደ ካዕባ ዞሮ መስገድና ለካዕባ መስገድ ፈጽሞ የተለያዩ ነገሮች ናቸው። እኛ ወደ ካዕባ ዞረን ነው እንጂ የምንሰግደው ለካዕባ አንሰግድ። ስለዚህ አንድ ሰው ወደ ካዕባ ዞሮ ሰገደ ማለት ለካዕባ ሰገደ ማለት ነው እንዴ? ምን አገናኘውና? ባይሆን ለምንድነው ወደ ካዕባ ዞራችሁ የምትሰግዱት ከሆነ ጥያቄው ጌታችን አምላካችን አላህ ሰላትን ስገዱልኝ ብሎ እንዳዘዘን ሁላ እምንሰግደውም ወደ ካዕባ መሆን እንዳለበት የወሰነው እሱ ነው። ስገዱልኝ ሲል እሺ ብለን የተቀበልነው እኛ ባሪያዎቹ ወደ ካዕባም ዙሩ ሲል እሺ ማለት አለብን። ዒባዳው አምልኮ ሰላቱ ብቻ ሳይሆን ወደ ካዕባ መዞሩ ራሱ ሌላ አምልኮ ነው። የሱን ትእዛዝ ነው የምንቀበለው። አንዱን ታዘን ሌላውን ለኛ ተውልን የምንልበት ምንም ምክንያት የለም። ስለዚህ ሰላት ስገዱ ሲለን እሺ ያልነው እኛ ባሪያዎቹ ወደ ቂብላ ዙሩ ሲለን እምቢ የምንልበት ምክንያት የለም። አንደኛው ምክንያት ወደ ቂብላ ወደ ካዕባ ዞረን ምን ሰግደው ትእዛዙ ከጌታችን ከአላህ ዘንድ የመጣ ስለሆነ ነው። ሁለተኛው ምክንያትስ ለምንድነው ወደ ካዕባ ዞራችሁ የምትሰግዱት ከተባለ በዓለም ላይ ያለ ሙስሊም ሁሉ በተለያየ አቅጣጫ በተለያየ ስፍራ ያለ የስግደት ወቅቱ ላይ ግን ወደ አንድ አቅጣጫ ወደ አንድ ቦታ ዞሮ ሲሰግድ እስላማዊ አንድነቱን አንድ ጌታ የሚያመልክ አንዱ ኡማ መሆኑን መግለጫና ማሳያ ነው። ልክ እንደናንተ ወደ ፈለግነው አቅጣጫ ዞረን እያንዳንዱ መስጂድ የራሱ አምልኮ ቢኖረው ኖሮ ሙስሊሞች በፍጹም አንድነታቸው የተጠበቀ ሊሆን አይችልም። አንድ መመሪያም ላይኖራቸው ነው። ነገር ግን አንድ ኪታብ፣ አንድ የምንከተለው ነብይ፣ አንድ የምናመልከው ጌታ እስካለን ድረስ የስግደት አቅጣጫችንም ወደ አንድ ቦታ እንዲሆን ተወስኗል። ይሄ እስላማዊ አንድነታችንን ይበልጥ ለዓለምም የምናሳይበት ነው። ካዕባን የምናመልክበት ጉዳይ አይደለም። ካዕባን ላለማምለካችን ማስረጃ ሰላቱ ተጀምሮ እስኪጠናቀቅ ከካዕባ ጋር የሚያገናኝ ምንም ውዳሴ የለማ። ሰላቱ ላይ ወደ ካዕባ ዞሮ መስገድ ካዕባን ማምለክ ቢሆን ኖሮ ሰላቱ ተጀምሮ እስኪጠናቀቅ ቢያንስ አንድ ጊዜ ካዕባ ለምን አይወሳም? ሲጀመር አላሁ አክበር እንጂ ካዕባ አክበር የሚል ሙስሊም የለም አይደለም እንዴ? ዚክሮቹም መግቢያዎቹም ፋቲሃውም ሩኩዑም ስጁድ ላይ ያለው ዚክር ጌታ አላህን ከማተለቅ እሱን ከማክበር ጋር የተገናኘ እንጂ ካዕባን ከማወደስ ጋር አይደለም። እንኳን እኛ እዚህ ያለነው እዛው ካዕባ ስር ሆኖ የሚሰግደውም እንኳን ራሱ በካዕባ ዙሪያ ያለው ሙስሊም ካዕባም ትዝ አይለውም ጠዋፍ ሲያደርግ ካልሆነ በቀር። በሰላት ወቅት ትዝ የሚለው ሰላት ውስጥ የሚጠቀምባቸው የአምልኮ ቃላቶች ውዳሴዎች ናቸው። ምን አገናኘው ካዕባን ከማምለክ ጋር? ሰላትን ስናጠናቅቅ ታዲያ እጃችንን ከሰማያት በላይ ወዳለው ጌታ ከፍ አድርገን ለምን እንለምናለን? ያው ፊት ለፊት ካዕባን እያሳየን አንማጸነውም ነበር እንዴ? ምን አገናኘው? ካዕባ ድንጋይ መሆኑን እናውቃለን። አንድ ሙእሚን ከካዕባ የበለጠ አላህ ዘንድ ክብር እንዳለውም የምናምን ሰዎች ነን። ስለዚህኛ ካዕባንም ይሁን ሐጀሩል አስወድን አናመልክም። ወደዛ የምንዞረው ጌታ አላህ ዙሩ ስላለን ነው።